ለመንግስቱ ባህሪያት እየተነጋገርን ነው። የእግዚአብሔር መንግስት ደግሞ በውስጧ በጣም ልዩ ልዩነት አለባት። ማለት አንድ አይነት ብቻ አይደለችም። በጣም ልዩ ልዩ የሆኑ ነገሮች አሉባት። በተለይ በሉቃስ 13 ላይ ተመሳሳይ ልክ እንደ ማርቆስ 13 እንደ ማቴዎስ 13 ሉቃስ 13ም ላይ ስለዚህ ነገር ይናገራል። ሉቃስ 13 ቁጥር 29 ላይ አንድ ነገር ላሳያችሁ። ከምስራቅና ከምዕራብም ከሰሜንና ከደቡብም ይመጣሉ፣ በእግዚአብሔር መንግስት በማዕድ ይቀመጣሉ። ከየት ነው የሚመጡት ሰዎቹ? ከሰሜን ከምዕራብ ከሰሜን ከደቡብ ይመጣሉ፣ በእግዚአብሔር መንግስት በማዕድ ይቀመጣሉ። ከዛም ከአሕዛብም ከዛም ከዘር ከነገድ ከቋንቋ ሁሉ የምትሰበስብ ናት የእግዚአብሔር መንግስት። እግዚአብሔር መንግስት ለተወሰኑ ኢሊቶች አይደለችም። እግዚአብሔር መንግስት ለዓለም ሁሉ ከነገድ ከቋንቋ ሪዲም ነው የምታደርገው። ኢንክሉዥን አለ በእግዚአብሔር መንግስት ውስጥ። ኖ ብላችሁ በቸርቻችሁ ላይ ልትለጥፉ ትችላላችሁ። የእኛ ብቻ ቤተ ክርስቲያን ልትሉ ትችላላችሁ። የእኛ ኮሚኒቲ ብቻ፣ የእኛ ቤት ብቻ፣ የእኛ ቋንቋ ብቻ ቤተ ክርስቲያን ብላችሁ ልትለጥፉ ትችላላችሁ። ሁኬስ ግን ቤተ ክርስቲያን ወይም የእግዚአብሔር መንግስት ኢንክሉሲቭ ናት፣ ለሁሉም ናት። እግዚአብሔር ስም የተባረከ ይሁን። በጣም አንዳንድ ጊዜ መሪዎች ይህን በጣም ልንጠነቀቅበት ያስፈልጋል። ጌታ የጠራን ኢንክሉሲቭ እንድንሆን። ይህን ስል ኃጢአትን ማለት አይደለም። ይችን ኢንክሉሲቪቲ ብለው ወስደው ደግሞ ሰዶማዊነትንም የሚሉ ይጨምራሉ ስል አይጨምርም። ይሄ የሚናገረው ስለ ቋንቋ፣ ስለ ነገድ፣ ስለ ብሔር፣ ስለ ሰው አይነቶች ነው እንጂ ስለ ተለያየ አይነት በኃጢአት ምክንያት ነው። ሰዶማዊነት ኃጢአት ስለሆነ እዚህ ውስጥ አይገባም። ኢንክሉሲቭ እሱን ኢንክሉድ አያደርግም። ሌላው ማቴዎስ 13 ላይ የሚናገረው የእግዚአብሔር መንግስት ባህሪያ በውስጧ ፍርድ አለባት። ይሄ ፍርድ አለባት ብዬ ስናገር እግዚአብሔር ፈራጅ ስለሆነ በባህሪው እግዚአብሔር ፈራጅ ነው። ጀስት ጋድ ኃጢአትን የሚቀጣ አምላክ ነው በባህሪው። ቅዱስ አምላክ ነው በባህሪው። በአሰራሩ ቅዱስ አምላክ ነው። አፍቃሪ ነው። ደግ አባት ነው እግዚአብሔር። የዛን ያህል ደግሞ እግዚአብሔር ፈራጅ እንደሆነ ልናውቅ ያስፈልጋል። ይሄ እግዚአብሔር መንግስት ባህሪዋ ነው። አንድ ነገር ይላል ደግሞ መንግስተ ሰማያት ወደ ባህር የተጣለች ከሁሉም አይነት የሰበሰበች መረብን ትመስላለች። በሞላች ጊዜ ወደ ወደቧ ወጧት። ተቀምጠው መልካሙን ለቅመው በዕቃ ውስጥ አከማቹ፣ ክፉን ግን ወደ ውጭ ጣሉት። በዓለም መጨረሻ እንዲሆናል መላእክት መጥተው ኃጢአተኞችን ከጻድቃን መካከል ይለዩቸዋል፣ ወደ እቶን እሳትም ይጥሏቸዋል። በዚያ ልቅሶና ጥርስ ማፋጨት ይሆናል። God is a just God, a righteous God. በስራው ጻድቅ ፈራጅ ነው እግዚአብሔር። ስለዚህ እግዚአብሔር መንግስት ትፈርዳለች። በውስጡ ፍርድ አለ። ንጉሳችን ፈራጅም ነው፣ አለቃም ነው፣ ንጉስም ነው፣ ጌታም ነው፣ ካህንም ነው፣ አማላጅም ነው፣ ታላቅ ወንድምም ነው። መጽሐፍ እንደሚነግረን ማለት ነው። እግዚአብሔር ስም የተባረከ ነው። እስካሁን ከነካሁት ከማቴዎስ 13 ከ1 እስከ 23 ካለው አሁን መንደርደሪያ የሰጠዋችሁ ነው። ስለ እግዚአብሔር መንግስት አይዲያ እንዲኖር ጨረፍ አድርጌ በየጊዜው እንደዚህ ጨረፍ አድርጌ አንድ ሀሳብ አካፍላችሁና ሌላ አንድ ፓራብል እጨምራለሁ። ስለ አንድ ፓራብል እናውራ እስቲ። ዛሬ አንዷን ብቻ ተነጋግረን እንጨርስ። ትንሽ ሰዓት ነው ያለችኝ። ስለ ማቴዎስ 13 ከ1 እስከ 23 ያለ ታሪክ አለ። የዘሪው ምሳሌ በጣም የተወደደ ብዙ ዓመት አንብቤዋለሁ፣ ብዙ ዓመት ሰብኬዋለሁ። አንዱ ፋሲኔት የሚያደርግ ታሪክ ያለበት ነው። ስለኛ ስለሚያወራ በቃ ስለ ዘሪው ምሳሌ ነው የሚናገረው። ኢየሱስ በዘሪው ምሳሌ ሲጀምር ታያላችሁ። የእግዚአብሔር መንግስት ምን እንደሆነች ሊነግረን ሲፈልግ ምሳሌ ተጠቀመ። አሁን ዲፐር ትሩዝ አለው፣ የጠለቀ ሚስጥር አለው። ግን እኛ በሚገባን ቋንቋ ሲናገር ታዩታላችሁ። የዘሪው ምሳሌ በዘሪው ምሳሌ የምንመለከተው አንዱ ምንድነው? የእግዚአብሔር መንግስት እንደ ዘር በቃል በሰዎች ልብ ውስጥ የምትዘራ ናት የሚል እንድምታ አለው። ስለዚህ የእግዚአብሔር መንግስት እንደ ዘር ነው የምትዘራው። ልክ ዘሪ አይታችሁ እንደሆነ ይዘራል። ዘሪ ሊዘራ ወጣ። ሲዘራም አንዳንዱ እዛ ጋር ወደቀ፣ አንዳንዱ በጭንጫ መካከል ወደቀ፣ አንዳንዱ በእሾህ መካከል ወደቀ፣ አንዳንዱ እንደዚህ ወደቀ ይልና ስለ ወደቀበት የአፈር አይነቶች ይናገራል። እነዚህ ልዩ ልዩ የአፈር አይነቶች የሰው ልብ አይነቶች ናቸው። የሰዎች ልብ ናቸው። አፈሮቹ የሰዎች ልብ ናቸው። መልካም አፈር አለ። መልካም አፈር ላይ የወደቀው
መልካም ፍሬ እንዳፈራ መጽሐፍ ይነግረናል። እና መንፈሳዊ እድገት ወደ ውስጥ መጀመሪያ ከዛ ደግሞ ወደ ውጭ እንደሚወጣ የሚያሳየን ክፍል ነው። አንዱ ተዘራ፣ ተቀበረ፣ ህይወት ያለው ሲሆን ይወጣል። የሚመች አፈር ካገኘው ይወጣል፣ ይታያል፣ የሚገለጥ ነው። የእግዚአብሔር መንግስት በባህሪያችን ትገለጣለች፣ በውሳኔያችን ትገለጣለች፣ በአካሄዳችን ትገለጣለች፣ በቋንቋችን ትገለጣለች፣ በምርጫችን ትገለጣለች፣ በምንኖርለት ዓላማ ትገለጣለች። የእግዚአብሔር መንግስት የተዘራው ዘር ይብቀልብን ይጨንግፍ የሚታወቀው በኑሯችን ውስጥ ነው። ወገኖች ሆይ እግዚአብሔር ቦታው ሲደላደል ሲመቸው፣ ይህን ቃል ልጠቀም፣ የተዘራው ዘር ሲመቸው ወደ እድገት ይመጣል። ዘሩ መብቀል ይጀምራል። መንፈሳዊ እድገት መጀመሪያ ግን ወደ ውስጥ ነው፣ ከዚያስ ወደ ውጭ ነው። ወደ ውስጥ ያልተዘራ ወደ ውጭ አይበቅልም። አንዳንዱ ስር ሳይሰድ ከላይ ዝም ብሎ ይበቅላል። አልገባምና ወደ ውስጥ በወፎች ይለቀማል። አያችሁ። ስለዚህ ቃሉን ለመቀበል ዝግጅት ማድረግ አለባችሁ፣ ወፍ እንዳይበላው የሚል ምሳሌም የሚጠቀም ይመስላል። ስለዚህ ይህ ምሳሌን እንደው ዘርዘር አድርጌ ለመነጋገር ያህል ስለሱ እናውራ። ይህ ምሳሌ በሶስቱም ወንጌላት ውስጥ ተጠቅሷል። ማቴዎስ 13 ላይ ታገኙታላችሁ፣ በማርቆስ 4 ላይ ታገኙታላችሁ፣ በሉቃስ 8 ላይ ታገኙታላችሁ። ስለዚህ ማርቆስ በማቴዎስም በማርቆስም በሉቃስም ተጠቅሷል። በዮሐንስ ብቻ ነው ያልተጠቀሰው። ስለዚህ በእነዚህ በሶስቱ ወንጌላቶች ሲጠቀስ የሚያሳየው ኢየሱስ ራሱ ትርጓሜውን ደግሞ የሰጠበት ትምህርት ነው። ምን ማለት እንደሆነ ራሱ ለብቻ ሲሆኑ ለደቀ መዛሙርቱ ሲያብራራላችሁ ትመለከታላችሁ። የምሳሌውን ነገር ላሳያችሁ። ለምሳሌ ዘሪ ሊዘራ ወጣ ይላል። ስለ ዘሪው እናውራ። ዘሪው ማን ነው ሲባል የሰው ልጅ ነው ብሎ ራሱ ኢየሱስ ይተረጉመዋል። ስለዚህ ራሱ ኢየሱስ ክርስቶስ እሱ ዘሪው ነው። ቃሉን በሐዋርያት ላይ ዘራ። ከሱስ በኋላ ወንጌል የሚሰብኩ አገልጋዮች እነሱ ቃሉን ይዘራሉ። አገልጋዮች እግዚአብሔርን ቃል ይዘራሉ። ቃሉን የሚያካፍል ማንኛውም አማኝ ዘሪ ነው ማለት ነው። እንደ ገበሬ እንደ መሲሁ ማለት ነው። ዘሩ የእግዚአብሔር ቃል ነው የምለው ከሉቃስ 8:11 ተነስቼ ነው። ስለዚህ ዘሩ ቃሉ ተዘራ። ዘሩ በራሱ ህይወት ያለው ነው። ማደግ የሚችል በውስጡ ኃይል ያለው ነው። ጠማማውን ማቅናት የሚችል ሱሰኛውን ነፃ የሚያወጣ ቃሉ ኃይል አለው። ቃሉ መንፈስም ነው። ኦየስ እውነቴን ያልኳቸው እኔ የምነግራችሁ ቃልም ነው መንፈስም ነው አለ ጌታ። አያችሁ፣ አንዳንድ ሰዎች ምን የኃይል አገልግሎት እንጂ ቃል ምን ብለው የሚያጣጥሉ ሰዎች አሉ። እነዚህ ሰዎች የመለወጣቸው ችግር ይመስለኛል፣ የመረዳታቸውና የመለወጣቸው ችግር ያለባቸው ሰዎች ናቸው፣ ቃሉን የሚያጣጥሉ ሰዎች። ይሄ እግዚአብሔር ቃል ህይወት ያለው ቃል፣ ስንት ሙታን ያስነሳ ቃል ነው። ይሄ ቃል የስንቶችን አይን የከፈተ ነው፣ ስንቶችን ሰው ያደረገ ነው የእግዚአብሔር ቃል። ዝም ብለን የምናጣጥለው ቃል አይደለም። ትላንትና 1 2 3 የፕሮስፐሪቲ ጎስፔል መጽሐፍ ስላነበባችሁ ይህንን ቃል የምታጣጥሉበት ጉልበት የላችሁም። ይሄ የዘላለም ቃል ነው። ስለዚህ ዘሩ የእግዚአብሔር ቃል ነው። ዘሩ በራሱ ህይወት ያለው ነው። ይሄ ቃል ተዘርቶባቸው ሰዎች ከዓመት በኋላ 2 ዓመት በኋላ ከ10 ዓመት በኋላ የበቀለባቸው ሰዎች አሉ። አንድ ቃል ተነግሯቸው በውስጣቸው መንፈስ ቅዱስ ያለው ቃል ስለሆነ፣ በመንፈስ የተጻፈ ቃል ስለሆነ፣ መንፈስ ቅዱስ ቃሉን ባየበት ሁሉ ህይወት ስለሚሰጠው በዛ ቃል ምክንያት ሰዎች ህይወታቸው ይለወጣል። በአንድ ስብከት በቃ አስቸጋሪ የተባሉ ሰዎች ሲንበረከኩ እንባ በእንባ ሲያደርጋቸው ህይወታቸውን በቃ ገለባብጦ አዲስ ሰው ሲያደርጋቸው እግዚአብሔር ስም የተባረከ ነው። ስለዚህ ዘሩ በራሱ ህይወት ያለው ነው። The word has life in it. ህይወት ያለው ቃል እግዚአብሔር ስም የተባረከ ነው። ቅባት የምትፈልጉ ሰዎች ካላችሁ አንዱ ጸሎት ብቻ አይደለም ቅባት የሚያመጣ ቃል ቅባት ያመጣል። በቃል ውስጥ ቅባት አለ። አሁን እየነገርኳችሁ እግዚአብሔር ቃል አለ፣ መንፈሱ አለ በውስጡ። ቃሉና መንፈሱ አንድ ላይ እየመጡ ውስጣችሁ ሲገቡ ቅባት ሪሲቭ የምታደርጉበት አንዱ መንገድ የእግዚአብሔር ቃል ነው። ቅባት ሲባል ይሄ ከሱቅ የምታፈሱ ዘይት አይደለም። በውስጡ እግዚአብሔር ፕሬሰንስ አለው። the anointing of the word of God, the spirit of God በውስጡ አለው። ስለዚህ ዘሩ በራሱ ህይወት አለው እያልኳችሁ፣ ይሄ ቃል ህይወት አለው የሚሰራ
በሁለት በኩል የተሳለ ሰይፍ ነው ይላል መጽሐፍ ቅዱስ ወገኖች። ስለዚህ የዘሪውን ምሳሌ ስናጠና ዘሪውን አይተናል። ሁለተኛ ዘሩን አይተናል። ዘሩ የእግዚአብሔር ቃል ነው ብለናል። መሬቱ ደግሞ ወይንም አፈሩ የሰው ልብ ነው። የሰው ልብ ነው። የቃሉ ፍሬያማነት የሚወሰነው በቃሉ ጥራት ሳይሆን በልብ ሁኔታ ነው። ቃሉ ችግር የለበትም። ይሄ ቃል ችግር የለበትም፣ ይሰራል። አንደበተ ርቱዕ መሆን አይጠበቅባችሁም። ወንጌል የሰበኩልን ሰዎች እኛ ወንጌል አዲስ አበባ የገባው ምናልባት አዲሱ ትውልድ ለእናንተ ልናገር፣ እኔ ወንጌልን በሰማሁበት ዘመን ላይ ወጣት ሆኜ ነው ወንጌል የሰማሁት። 15 ዓመት ልጅ ሆኜ ነው ወንጌል የሰማሁት። ያየኋቸው ሰባኪዎች ብዙዎቹ አማርኛ ሁለተኛ ቋንቋቸው የሆነ የደቡብ ሰዎች ናቸው። እነ አባባ ኬዳማው፣ እነ ቄስ አስፋው ቃልቤሮ ከስማቸው እንኳን ታያላችሁ ከገጠር የመጡ አገልጋዮች ናቸው። አማርኛ አስተካክለው ይናገሩ እንጂ የአማርኛ ልቀት አይደለም። ወንጌል መስበክ ይሄ አጉል ቤት እየመቱ ዝም ብሎ መጫወት አይደለም። ወንጌል ስብከት ማለት የአማርኛ ጨዋታ አይደለም፣ የአማርኛ ልቀት አይደለም። ኩልትፍ ባላፋቸው መንፈስ ቅዱስ አልፎ ሕይወታችንን ማረከው። መንፈስ ቅዱስ አልፎ ሰዎችን ያድን ነበረ። መንፈስ ቅዱስ ይጠቀምባቸው። ይሄ ንግግር ችሎታ አይደለም። የዘመኑ ስብከት ሁሉ በቃ አርት ሆኗል። በቃ አርት ሰውን ኢምፕረስ ለማድረግ ሶሊሽ የሆነ ነፍሳዊ ስፒሪቹዋል ያልሆነ ሶሊሽ የሆነ ይሄ ቃል በውስጡ ሕይወት አለው። ሲያርፍ ሰው ልብ ውስጥ የሚገባው ግን ከመንፈስ ጋር ነው ሄዶ የሚገባው። ስለዚህ የቃሉ ፍሬያማነት የሚወሰነው በቃሉ ጥራት አይደለም፣ ወይም ደግሞ በአነጋገር ጥራት አይደለም፣ በአቀራረብ ጥራት አይደለም። ኖ የሚያስፈልገው እንደ ሰውየው ልብ ነው። ተቀባዩ ልቡ ተርቧል ወይ? ተቀባዩ ሰው አሁን እኮ በቤተ ክርስቲያን አቤት ስብከት ስናማርጥ እከሌ ሲሰብክ እከሌ ሲሰብክ አይደለም እንዴ? በአፋችን ባንለውም ስጋዊነት ቤቱን ሞልቶታል። የጠገበች ነፍስ የማር ወለላ ትንቃለች ይላል መጽሐፍ ቅዱስ። ሰባኪ ነው የምናማረጠው። እከሌ ሲመጣ ነው ጥሩ፣ እከሌ ሲሰብክ እንዲህ ነው። አቃቂር አውጪዎች በቤተ ክርስቲያን በዝተዋል። እና ልብ ነው ያጣው እንጂ ቃሉ ይሰራል። ልብ ነው ያጣው። የሚመች ቢያገኝ የሚዘራው ቃል ጎል ይሰራል፣ ተአምር ይሰራል። ግን የተመቸ ልብ የለም፣ የታረሰ ልብ የለም፣ የተራበ ልብ የለም፣ የተጠማ ልብ የለም። ከዚህ የተነሳ ቃሉ ይመጣል፣ በቃ በጭንጫ ላይ ይዘራል። ያሳዝናል ወገኖች ሆይ። ትክክለኛውን አቲቲዩድ ሊኖርን ያስፈልጋል። አራቱን የልብ አይነቶች ለማየት ያህል በመጀመሪያ በመንገድ ዳር ያለው ልብ የሰው ልብ ነው ብያቸዋለሁ። ስለ አፈሮቹ ስንነጋገር ሁኔታው ምንድን ነው? ዘሩ በመሬት ውስጥ ሳይገባ በላይኛው ላይ የቀረ ነው። ይሄ በመንገድ ዳር የወደቀው መንገዱ በሰዎች ስለሚረገጥ የጠነከረ ነው። ድንጋይ ጠንክሯል። የደነደነ ልብ ምሳሌ ነው መንገድ ዳር የወደቀው። መንፈሳዊ ትርጉሙ ይሄ ነው። ቃሉን ሰምቶ ማስተውል ወይንም ለማስተዋል የማይፈልግ ልቡን ለዓለም በቃ በግዴለሽነት ክፍት የሆነ ሰው ግዴለሽ ለዓለም ክፍት የሆነ ለዓለም አካሄድ ለዓለም አኗኗር ዓለማዊነት የነገሰበት ልብ ነው ያለው። ዋዛና ፈዛዛ ሞልቶበታል። ይሄኛው የመንገድ ዳር ልብ ነው፣ ተዘርቶበታል፣ ግን ደንዳና ነው ልቡ፣ አልተለወጠም። ቃሉ አይደለም ድካሙ እንዳይመስላችሁ፣ ቃሉ ይሰራል ብያችኋል፣ ግን የሰው ልብ አልተመቸውም ወገኖች። ውጤቱ ምንድን ነው የሚሆነው? በመንገድ ዳር ላለው ሰው መጽሐፍ ምን ይላል? ክፉ ይመጣል ይላል፣ ወይም ሰይጣን ይመጣና በልቡ የተዘራውን ይነጥቀዋል ይላል ማቴዎስ 13:19። ስለዚህ ሰይጣን ሰዎች አምነው እንዳይድኑ ምን ያደርጋል ማለት ነው? ቃሉን ከልባቸው ይሰርቅባቸዋል። በቃ እንዴት ህይወት ያለው ቃል የህይወት ቃል እንደሆነ ቢያውቁ ኖሮ በደንብ ድብቅ አድርገው ይደብቁትና ያስቀምጡ ነበር። አንተን እንዳልበድል ቃልህን በልቤ ሰወርኩ ነው የሚለው። አይሂደት ሰወርኩት፣ አሞራውን እንዳይወስድ ወፉን እንዳይወስድብኝ ማለት ነው። ስለዚህ በመንገድ ዳር ያለው ልብ የሚያሳየን የደነደነ ልብ ነው። ሰይጣን የሚዘርፈው ልብ ነው። ቃሉ ችግር የለበትም፣ ግን ሰይጣን ሰረቀው። ያ ቃል እዛ አግኝቶት ቢሆን ኖሮ መንገድ ዳር አግኝቶት ቢሆን ኖሮ ስንት ነገር በሰራበት፣ የህይወቱን ዴስቲኒ በለወጠበት፣ ህይወቱን ባለመለመበት፣ የእግዚአብሔርን ህይወት በተካፈለበት ዘዊ የእግዚአብሔር ህይወት ያለበት ቃል ነው የእግዚአብሔር ቃል። ነገር ግን ተዘረፈ። ጠላት እንዳይጠቀሙበት አደረጋቸው። ወገኖች ሆይ ቃሉን ሰምቶ የማያስተውል ሰው፣ ቃሉን ሰምቶ ለማስተዋል የማይፈልግ ሰው፣ በዋዛ ፈዛዛ የተሞላ ሰው፣
በቃ ዓለማዊነት የወረሰው ሰው ለእግዚአብሔር ነገር ግድ የለሽነት ሰው ይሄ ከአራቱ የልብ አይነቶች አንዱ ነው።